ማህበራዊ ሚዲያ ላይ ያሉ አንዳንድ ሰዎች አብዛኞቹ ማለት ይቻላል አካውንታቸው የሆነ ነገር ሲሆንባቸው ብቅ ይሉና አካውንቴ ተመቷል ይላሉ። ተመቶብኛል እና እርዱኝ ያሉ አላፊ አግዳሚውን ሲማጸኑ ታያላችሁ። እኔ ስለነዚህ ሰዎችም ወይ ደግሞ በሌላ ስፍራ ስላሉትም ስለናንተም ግን እንዲህ ብዬ እመኛለሁ። አካውንቱ መመታቱን ነው ሰውየው ያየው፣ ራሱ ግን ተመቷል። ህይወቱ ተመቷል። ስለዚህ ህይወታችንን የመታው ማን ነው? ምን አይነት ነው ወጥመድ የተጣለብን? ከዛ ከፍታችን፣ ከዛ ትጋታችን፣ ከዛ ግለት አውርዶ ኖርማል ሰው ያደረገን ነገር ምንድነው? ወዳጆች ምንድነው? መጽሐፍ በሃይማኖት ብትኖሩ ራሳችሁን መርምሩ ስለሚል ስለ ራሳችሁ ምን ይሰማችኋል? እስኪ ለራሳችሁ ጊዜ ስጡ። ከራሳችሁ ጋር ተሰብሰቡ። እስኪ ራሳችሁን መርምሩና በትላንትና በዛሬ መካከል ያለው መንፈሳዊ ህይወታችሁን ፈትሹ። እውነቱ እናንተ ጋር ስላለ እንደ ትላንትናው ትተጋላችሁ? ከእግዚአብሔር ቃል ጋር ያላችሁ ቁርኝት ያው ነው ወይ? አልቀነሰም? የጸሎት ህይወታችሁ ያ ቀን አልበቃ ብሏችሁ ሌሊት የሚቀሰቅሳችሁ የትጋት መንፈስ፣ ለብቻችሁ አልበቃ ብሏችሁ ህብረት ባለበት ሁሉ እንድታድኑ የሚያደርጋችሁ መነቃቃት ዛሬ አብሯችሁ አለ ወይ? በታናሽ እስያ ከሚገኙት ከሰባቱ አብያተ ክርስቲያናት መካከል አንዷ የኤፌሶን ቤተክርስቲያን ናት። የኤፌሶን ቤተክርስቲያንን ጌታ የወቀሳት የቀደመው ፍቅሯን በመተዋ ምክንያት ነው። ስትነሳች ቤተክርስቲያን ለጌታ የነበራት ፍቅር፣ የታዛዥነት መንፈስና ትጋቷ ቀላል አልነበረም። ያም በሰማይ ጉባኤ ይታወቃል። ማለት እግዚአብሔር ያውቀው ነበረ መነሻዋን። ምን እንደገጠማት አይታወቅም። በጊዜ ሂደት ውስጥ ግን ቀዝቅዛ መብራቷ ጠፍቶ እንደ ማንኛውም ፍጥረታዊ ሰው መኖርን ብቻ መኖር ብላው በተቀመጠች ጊዜ ጌታ በሚገርምና በሚያስደነግጥ መልእክት ተገናኛት። ምን ሆነሽ ነው? ኤፌሶን ምን ሆነሽ ነው? ምን ሆናችኋል? ለኔ የነበረህን ፍቅር፣ ለኔ የነበረህን አክብሮት፣ መንፈሳዊ ትጋትህን፣ ትግስትህን፣ እያንዳንዱን ነገር እኔ እኮ አውቃለሁ። አሁን ግን ያ ነገር የለም። አንዳንድ ጊዜ ነገሩ ሳይኖር ያለ ይመስላል፣ ግን የለም። ቼክ አረጋችኋል? ራሳችንን ስለማንዋሸው እኔ ለራሳችን ታማኝ በመሆን ይህን መልእክት እንድንሰማው እለምናችኋለሁ። ሁሉ ሰው ለራሱ ታማኝ ስለሆነ ስትዘምሩ ትላንትና በመንፈስ ቅዱስ ግፊት እንደምትዘምሩት ነው ወይስ እያስመሰልን ነው? አንዳንዶቻችሁ አንዳንድ ጊዜ አስተውላችኋል? በሆነ ወቅት የሆነ ነገር ያለው፣ ጥሪት ያለው፣ ሀብት ያለው፣ የሆነ ስራ ያለው፣ በዛ አቅጣጫ የተወራለት የተመሰገነ ሰው በሆነ አቅጣጫ ደግሞ ከስሮ ተንሸራቶ መክሰሩ እንዳይታወቅ የሆነ እኮ የሚተወነው ትወና አለው። በስራ ሰሞን፣ በትጋቱ ሰሞን፣ ላቡ ሀብቱን በሚያመጣለት ሰሞን ስላለባበሱ ማይደንቀው ሰውዬ የከሰረ ሲመስለው ልብሶቹን ከቁም ሳጥን ውስጥ አውርዶ በሙሉ ይለብሳል። ጌጣጌጦቹን ከሳጥን ውስጥ አውጥቶ ይዋብባቸዋል። ወትሮ ከነበረው የህይወት ስርዓት ተቀቅልና ያለ ወትሮ ብዙ ስልኮች በእጁ ይዛል። 3-4 ስልኮች። ቀለበቱን አውጥቶ ያጠልቃል። ብራስሌቱን ያደርጋል። ጌጣጌጡን ሁሉ ይለብሳል። ብቻ ሊታይ በሚፈልግበት ስፍራ ይንቀሳቀሳል። እኔ እንዲህ ይጸልይላችኋለሁ። ከራሳችሁ ተፈጥሯዊ የኑሮ ስርዓት ፈቀቅ ብላችሁ ከራሳችሁ ተጣልታችሁ ለሰው ለታይታ ከምትኖሩበት እንዲህ ካለ ስቃይ እግዚአብሔር ያውጣችሁ። አንዳንድ ጊዜ ኪሳራ እንደዚህ ያደርጋል። ከማንነታችን ፈቀቅ ብለን የጸሎት ህይወታችን ተመቶ ግን የሚጸልዩ ሰዎች ለመምሰል ስንሰቃይ ሳይጠይቁን ሰዎች ሳይጠይቁን። ይገርምሃል፣ ባለፈው ሳምንት ጥሩ የጸሎት ህይወት አሳለፍን። አንድ ቦታ ተገናኝተን ወይ ምሽግ ገብቼ ወይ እንደዚህ ሆኜ ማን ጠየቀ? ምንድነው የሚያሰቃይ? ምንድነው በውስጥህ ያለው ጩኸት? ልክ በሌላው አቅጣጫ እንደዚህ ነው። ጉድለት፣ ባዶነት፣ መውረድ ያሰቃያል። የህሊና እሳት ነው የሚለቀው። ተዘልላችሁ መኖር ስትችሉ፣ በሰላም ወጥታችሁ መግባት ስትችሉ፣ ራሳችሁን ለሌላው ለማብራራት
ኑሯችሁን ለሌላው ለመግለጥ የምትሰቃዩበት የህይወት ስርዓት በመንፈሳዊ ዓለም ላይ ቀይ የሚበራበት ወይንም ቢጫ የሚበራበት የማስጠንቀቂያ ቀለሞች ናቸው። እግዚአብሔር ደግሞ በቃሉ በኩል እንዲህ ካለው አዘቅት ሊያወጣን ነው ዛሬ የሚናገረን። ከመንፈሳዊ ከፍታችሁ ላይ ወድቃችሁ ለተፈጠፈጣችሁ፣ እንደ ሶምሶም እንደ ትላንትናው ማድረግ አቅቷችሁ ከየግድግዳው ጋር ለምትጋጩ የእግዚአብሔር ኃያላን፣ ትላንት በእጆቻችሁ ብዙ ድንቆች የሆኑላችሁ፣ በእናንተ እጅ እግዚአብሔር ታምራት ያደረገባችሁ፣ በአንደበታችሁ ሰባራውን የጠገነላችሁ፣ በጸሎታችሁ ደግሞ ለብዙ ሰዎች ቤት እረፍትና መጽናናት የሆናችሁ ሰዎች ባልጠበቃችሁት ሁኔታ ግን ራሳችሁን ቼክ ስታደርጉ በመንፈሳዊ ሕይወታችሁ ላይ ሂሳብ ስትሰሩ ድምር ውጤቱ ዜሮ፣ አካውንታችሁን ስታዩ የሚያስፈራ ማቆልቆል። መጽሐፍ አንተ የምትተኛ ንቃ፣ ከሙታንም ተነሳ፣ ደግሞም ክርስቶስ ኢየሱስ ያበራልሃል ይላል። ይሄ ድምፅ ደወል ይሆን? የማንቂያ ደወል ይሆን? ቤተ ክርስቲያን ከተኛችበት ጭልጥ ካለው እንቅልፍ ነቅታ የት ነበርኩ? ዛሬስ በምን ሁኔታ ውስጥ ነኝ? የሚል ባለፈው ሳምንት እዚሁ አዲስ አበባ በአንድ ስፍራ መኪና ቆሜ ሳለው አንድ ወጣት መጣ። ሰላም አለኝ እና የመግቢያ ንግግሮችን ስለኔ ያለውን ነገር ሁሉ ተናገረና በዚያው ተዋወቅን። አንዳንድ ጥያቄዎች ይጠይቀኛል። ጥያቄዎቹን ስሰማ ደግሞ ልጁ ያለበትን የህይወት ስርዓት አወቅኩት፣ ገባኝ። በቃ እየደጋገመ ይጠይቀኛል፣ መልስለታለሁ፣ ይጠይቀኛል፣ መልስለታለሁ፣ ይጠይቀኛል፣ መልስለታለሁ። ዛሬ መተህ ይሆን አላውቅም። መተሃል እዛ ማደያ ውስጥ እጅህን ብታሳየኝ መጣለው ብሎኝ ስለነበረ ማለት ነው። እና ይሄ ልጅ ባጭሩ ከጥቂት ዓመታት በፊት መንፈሳዊ ህይወቱ የለመለመለት በሚገባቸው ቋንቋ በእግዚአብሔር ቤት ውስጥ አስተዋጽኦ የነበረው እግዚአብሔር ጸጋ የሰጠው ወጣትነቱን ለእግዚአብሔርም ሕዝብ የሚሰዋ ትጉ አገልጋይ የነበረ ልጅ ነበረ። ሳያውቀው ግን ጌታ እንዳለው ከምትሰሙ ተጠበቁ ስላለው በቤተ ክርስቲያን አካባቢ የሚያቸው አንዳንድ ደስ የማያሰኙ ነገሮች ወይንም እንቅስቃሴዎች ሊባሉ ይችላሉ። እነዛን ነገሮች እየጠላቸው እየተቃወማቸው፣ በዚህ ምክንያት ሳያውቀው ከዚህ ከመንፈሳዊው ዓለም ርቆ ከቅዱሳን ህብረት ተለይቶ ዓለም 4 ዓመት ሆኖኛል በቃ ዓለማዊ ሆኜ አለ። እውነት ለመናገር ጠረኑም የሚናገረው ነገር አለ። ታግሼ ቆሜ ነው ሳወራው የነበረው። አይታችኋል ዓለም በእግዚአብሔር ቤት ውስጥ ያለውን ጉድለት ያሳያችሁና እሱ ላይ እንድትጫጫሁ፣ እሱ ላይ አስተያየት እንድትሰጡ፣ እሱ ላይ ለእግዚአብሔር የቀናችሁ መስሏችሁ እንድትንቸለቸሉ ያደርጋችሁና ይሄን ሰበብ አድርጎ ቀስ ብሎ ይለያችኋል። ብዙዎቻችሁ እግዚአብሔር ቤት ለመቅረታችሁ፣ ከቅዱሳን ህብረት ለመለየታችሁ፣ አገልግሎታችሁን ለመተዋችሁ ያላችሁ ምክንያት አሳማኝ ነው፣ ለናንተም ለሚሰማውም። አይገርማችሁም? በኤደን ገነት የነበረውን ነገር ስታስቡት የትኛው ምክንያት የትኛውንም ሰው አላተረፈው። ሔዋን እባብ አሳተኝ ብትል፣ አዳም ሔዋን አሳተችኝ ቢሉ ከፍርድ ወደ ኋላ አላሉ። ምክንያት ያላችሁም ምክንያት የሌላችሁም ከመንገዱ ከወጣችሁ የሚያገኛችሁ ኃይል አለ። ልክ ከሰል አንድ ላይ እስካለ ድረስ ተርከክ ብሎ ፍሙ እንደሚታየው ከመሃል ግን ስታራግቧት ድንገት አንዲት ከሰል ተፈናጥራ ከወደቀች ቶሎ የምትጠፋው እሷ ናት። ከህብረት የለያችሁ ሊያጠፋችሁ ነው። ከህብረት የለያችሁ ግለታችሁን ሊያቀዘቅዝ ነው። ከህብረት የለያችሁ በእውነት ለእግዚአብሔር ስለቀናችሁለት ብቻም ሳይሆን እናንተን በሚያሳምነው በዚህ ቅናት ከዛ ቤተ ክርስቲያን ሊለያችሁ እንጂ የምትሉት ነገር እውነት ሊሆን ይችላል። በአገልጋዮች ላይ ድካም ሊኖር ይችላል። ህብረት ውስጥ የማይመቻችሁ ነገር ሊኖር ይችላል። የሰዎች እኮ ህብረት ነው። በምድር ያለች ቤተ ክርስቲያን ናት እኮ። ፍጹም እኮ አይደለችም እቺ። የተለያየ ካራክተር ያላቸው ሰዎች የሚኖሩባት በዚህ በብዙሃን ህብረት ውስጥ ታዲያ እንከን እንዴት ሊታጣ ይችላል? ይሄን ግን እንከን ምክንያት አድርገ ከወጣ ያገኘሃል ጠላት። እና አንተ ለጌታ ቀንተህ ሐሰተኞች ነቢያትን በመቃወምህ አልኩት እኔ አንተ ለጌታ ቀንተህ ወንበዴዎችን፣ ሌቦችን፣ ከገንዘብ ውጭ አይናቸው ሌላ ነገር የማያዩ አገልጋዮችን
ተመልክተ መውጣት ወይ ደግሞ ሌላም የዘረዘርክልኝ ነገርን አይተ መውጣት እግዚአብሔርን ደስ ያሰኘው። ያተረፍከው ነገር እስኪ ምንድነው? ጫት አለ። ጫት፣ ሲጋራ፣ መጠጥ፣ ያ የናፈቀኝን ሙዚቃ ዳንኪራ በዓለም እንደልቤ። ሰበቡ ግን ምንድነው? ሰበቡ ሐሰተኞች ነቢያትን ወይ ደግሞ ይሄ ገንዘብ ስብሰባን ምናምን መቃወም ማለት ነው። አንተ ሰው እግዚአብሔር እየተናገረ ነው። በእርግጥ አንተን ከህብረት የለየ አንተ የምትለው ምክንያት ነው። አንቺን ከቤተ ክርስቲያን አውጥቶ ያስቀረሽ አንቺ የምትይው እሱ ምክንያት ነው። እውነት እሱ ነው፣ ሌላ ነገር የለም። እግዚአብሔር ልብህን ያያል። ሰው ከደከመ ኦብቪየስሊ ደክም ያለው እንዴት የራሱን ድካም ወንድሙ ላይ አመካኝቶ እህት ላይ አመካኝቶ ወይ የቅዱሳን ጉባኤ ላይ ቤተክርስቲያን ላይ አመካኝቶ መጋቢው ላይ ፓስተሩ ላይ አመካኝቶ እንዴት ወደ ዓለም ይሄዳል? የድሮ ክርስቲያን እኮ ሲደክም ያለው ብሎ እዛው ዓለም ውስጥ ሆኖ እንደውም ቅዱሳንን ለማግኘት እነሱን ላለማየት አምኖ በቃ ደክም ያለው ብሎ ነው። የዛሬ ሰበብ አለው። እንትኑ አልተመቸኝም፣ ስፒከሩ አልተመቸኝም፣ በጣም ጩኸት አለው፣ ኳይሩ አልተመቸኝም፣ ዝማሬው አልተመቸኝም፣ ስብከቱ አልተመቸኝም፣ አፕሮቻቸው ይሄ የአሸሮቹ የዲያቆናቱ አቀባበል አልተመቸኝም፣ መቀመጥበት ወንበር አልተመቸኝም፣ እንትኑ መብራቱ አልተመቸኝም፣ ግርግዳው አልተመቸኝም። አንዳንዱ በአፉ ገልጦ ይናገራል፣ አንዳንዱ ሳይናገር በልቡ እልም ብሎ ይጠፋል። እነዚህ ነገሮች ምክንያቶች ናቸው እንጂ ዋናው ነገር ግን እነዚህ አይደሉም። ያን ሰው የማራቁ ያችን ሴት የማራቁ ምክንያት ወይ ደግሞ በመንፈሳዊ ሕይወታቸው ሰዎቹ እንዲደክሙ ያደረጋቸው ዋናው ነገር ይሄ አይደለም። አንድ ሰው ለሕክምና ዶክተር ጋር ሄዶ ምንድነው የሚሰማ ሲለው ዶክተሩ ሃይ ከላይ ጀምሮ እስከ ታች ይሸቀሽቀኛል ማለት በሕክምና ቋንቋ በቂ መልስ አይደለም። ይሸቀሽቀኛል ስላልክ ምክንያት አይሆን። ትመረመራለህ፣ ደም ትሰጣለህ፣ ሌላም ተጓዳኝ ነገሮች ትሰጣለህ። ከዛ በኋላ ነው ሳይንሱ ይሄ ነው በሽታው ይልሃል። መድኃኒትህን ትውጣለህ፣ ትፈወሳለህ። አይ ትላለህ፣ ሽቅሸቃው ይቀጥላል ማለት ነው። እና መንፈሳዊ አካውንታችሁ የተመታባችሁ ሰዎች አካውንታችሁ እንዲነሳ ትፈልጋላችሁ፣ እንዲለመልም ትፈልጋላችሁ። እግዚአብሔርን እንስማው፣ መንፈስ ቅዱስን እንስማው። አካውንታችንን የዘላለም ሕይወታችንን ተጠንቅቀን የማንይዘው ከሆነ ይመታል። እንደሚመታ ግልጽ ነው። ጌታ በብዙ ምሳሌ በብዙ ኃይለ ቃል ሲያስተምረን እናውቃለን፣ በመጽሐፍ ውስጥ ማለት ነው። ሰይጣን የብዙ ሰዎችን መንፈሳዊ ሕይወት መቷል። ለምንድነው ያን ኃያሌ የማላየው በእግዚአብሔር ቤት? እኔ ልጅ ሆኜ በሷ አገልግሎት የተሰራሁበትን ያን ጀግና ለምን አላየውም? ያ ሰውዬ የት ነው የሚያገለግለው ብላችሁ እግራችሁ እስኪቀጥን የፈለጋችሁት ሰው የለም? በህሊናችሁ ውስጥ የልጅነት ሚሞሪያችሁ ውስጥ በሱ ዝማሬ በሷ ዝማሬ እኔ ሕያው ሆኛለሁ ያላችሁ ጌታን አግኝቻለሁ የምትሉት እነዛ ሰዎች የት ነው ያሉት? በመንፈሳዊ ድንበር አካባቢ የምታውቋቸው የጽድቅ ዛፎች የሚመስሉ በቃ እነሱን ማየት ጌታን ማየት ከነርሱ ጋር መቆየት ማለት በህልውናው ዙሪያ መቆየት እስኪመስላችሁ ድረስ የምትገረሙባቸው ኃያላን የት ነው ያሉ? መጽሐፍ ኃያላን እንዴት ወደቁ ይላል። የሰልፍ ዕቃስ እንዴት ጠፋ? ወገኖቼ ሰይጣን ይመታል። ስለ ብዙዎች ማንሳት ይቻል ነበር፣ ግን ከጊዜው አንጻር ሶምሶምን ታውቁታላችሁ። ኦብቪየስሊ ሶምሶምን ማን የማያውቀው አለ? መጽሐፍ ቅዱስን ያነበበ በዚህ ህይወት ውስጥ ያለ ሶምሶም አይነተኛ ምሳሌ ነው። ታሪኩ መጽሐፈ መሳፍንት ላይ ነው ያለው። ታውቃላችሁ፣ እስራኤልን ከመሯት መሳፍንቶች መካከል አንዱ ነው። ሶምሶም የተወለደው በስለት ነው። አደገ። ሙሉ ሰው በሆነ ጊዜ የእግዚአብሔር መንፈስ ሊያነቃቃው በጾራ መንደር በኤሽታኦል ሸለቆ ወሰደው። በዛ የእግዚአብሔር መንፈስ በኃይል እየወረደበት ያነቃቃው ነበር። ትግሉም ጦርነቱም ፊዚካል ስለነበረ በጊዜው ሰውነቱ ላይ እግዚአብሔር ኃይል ሲመጣ ሰውየው ሌላ ነው የሚሆነው፣ ሌላ ይሆናል። ይሄን ሰው እግዚአብሔር ለየው። የለየው ለራሱ ነው የለየው። እግዚአብሔር ከማህፀን እንደሚለይ ታውቃላችሁ። ኤርምያስን በሆር ሳለ መረጥኩ በማህፀንም ሳለ ቀደስኩ አለ። እግዚአብሔር ለራሱ ብቻ የለያችሁ ሰዎች ይሄ ድምጽ ያገኛችሁ። በቃ እግዚአብሔር ለራሱ ከለየህ ለምንም ነገር እንዳትሆን አድርጎ ያበላሻል። አንዳንድ ሰዎች የምትደነቁት በዚህ ነው።
እኔ ንግድ ሞክራለሁ አይሆንልኝም፣ የሆነ ቢዝነስ ሞክራለሁ አይሆንልኝም፣ የሆነ ነገር ሞክራለሁ አይሆንልኝም። በሁለት ምክንያት፣ አንደኛ ነገሩን በእውቀትና ሳይንሱን ተከትለ ስለማታደርገው ነው ንግድህ የሚከስረው፣ ትምህርትህም ውጤታማ የማይሆነው። ሁለተኛው ምክንያት ግን ምንም ሳይንሱን ጠብቀ ብታደርገው ማይሆንልህ፣ በቃ መክሊትህ ከሌለበት ሜዳ ውጣና በራስ ሜዳ ተጫወት። አንዳንዱ ሰው ቅባቱ በሌለበት መክሊቱ በሌለበት ሲባዝን የመኳተን ህይወት፣ መረብ ውስጥ የሚገባ አሳ የለም፣ ወደ ቤት የሚመጣ ምንም ትርፍ የለም። ጠዋት ይወጣል፣ ማታ ይገባል፣ ይደከማል። ኑሮ እንዴት ነው ሲባል እጭ ነው መልሱ። ስለዚህ የት አንተ ብትሰማራ ውጤታማ ትሆናለህ? እሱን ማወቅ ነው ትልቁ ነገር። እግዚአብሔር ለራሱ ከሰራ ከዛ ውጪ መሆን አትችልም። ሌዋውያን እኮ በቃ ለእግዚአብሔር ብቻ እርሻ አያርሱ፣ ንግድ አይነግዱም፣ ሌላ ነገር አያደርጉም። በድንኳኑና በድንኳኑ ዙሪያ ነው የሚኖሩት። ይሄ ትልቅ መመረጥ ነው። እግዚአብሔርን ለማገልገል እድል ተሰጥቷችሁ ከዚህ እውነት ውጪ ሌላ ነገር መስራት የማትችሉ ሰዎች ትልቁን ሥራ ይዛችኋል። ማንም ሰው ከመሬት ተነስቶ የማይሰራውን ሥራ በምርጫና በሱ ጥሪ ብቻ የሚሆን አገልግሎት ነው። ይሄ ወዳጆቼ ትልቅ አገልግሎት ነው። እሱን አገልግል፣ እሱን ሥራ። እሱ ትልቅ ሥራ ነው፣ በእግዚአብሔር የተወደደ ነው። ሶም ለእግዚአብሔር የተለየ ነው። ግን እግዚአብሔር በቅድመ ሁኔታ አገልግሎቱ የሚቀጥልበትን ኃይሉ ከሱ ጋር የሚቀጥልበትን ነገር ነግሮታል። ይሄን አይነካም፣ ወደዚህ አይገባም፣ ይሄን አያረግም፣ ይቀጥላል። እግዚአብሔር ለራሱ ሲለይ ሰውን ብቻ አይደለም ዕቃን ራሱ ሲቀድስ እግዚአብሔር በቃ በምክንያት ነው። የወርቅ ሳህን ፈልጋለሁ፣ የወርቅ ጽዋ ፈልጋለሁ ካለ ፈልጓል፣ እሱ ይገባዋል፣ ይደረጋል። አሁን እግዚአብሔር በዚህ ሳህን ሊበላ ነው፣ በዚህ ጽዋ ሊጠጣ ነው ብለህ የራስህን አናሊሲስ አትስራ። እድል ፈንታ እንደ ብልጣሶር ነው የምትሆነው። ጽሕፈቲቱ ታገኘሃለች። ማኔ ቴቄል ፋሬስ የሚለው ጽሕፈት እግዚአብሔር ለራሱ የቀደሰውን፣ እግዚአብሔር ለራሱ የለየውን ራሱ የሚገለገልበትን ነገር ማክበር። ሶምሶም ራሱን እንዲያከብር ነበር የተፈለገው። የሚገርማችሁ ሲጀምር አይታወቅም። የመጀመሪያ ቀን ያጎደልክ ቀን፣ የመጀመሪያ ቀን እኮ የሆነ ፓርቲ የተነቃነቀ ቀን ዕለቱን አይደለም የሚሰማ፣ በሂደት ነው። ይሄ ጸጉር የምትላጨው በሂደት ነው። መንፈሳዊ ቅዝቃዜና ድንዛዜ ውስጥ የምትገባው በአንዴ አይሆንም። በኤሽታኦል ነበር፣ አነቃቃው፣ መንፈስ ወረደበት፣ በዛ ኃይል ወጣ። በልሳን እየተናገረ ይሁን ምን ይሁን አላውቅም፣ ብቻ ልክ እናንተ ከዚህ ክብር ወደ ቤት ስትሄዱ እንደምትራመዱት አይነት እርምጃ፣ እንደሚሰማቸው አይነት ስሜት የተሰማው ሲወጣ በመንገዱ ላይ አንበሳ መጣ። ወይጎ በእንዲህ አይነት ሁኔታ ውስጥ አንበሳ ዝንብ መስሎ ነው የሚታይ። በህልውናው ስትሆን፣ በክብሩ ውስጥ ስትሆን ዓለም አንሳ፣ ሁሉ ነገር ጉድፍ ሆኖ ነው የሚታይ። ይሄ ከፍታው ምስጢር ነው። የገባህበት ዓለም የህይወት ስርዓት ነው። ወርዶበታል እና አንበሳ ሲመጣ አንበሳው እንደ ዝንብ እንደ ትንሽ ነገር ነው የታየው። ታባቷልና ያለምንም መሳሪያ አንበሳውን ሰባብሮ ገነጣጠለው። አንበሳው አቃጋዳላ ሄደ፣ መንገዱን ቀጠለ ማለት ነው። በሌላ ቀን በዛው መንገድ ተመልሶ መጣ። ተመልሶ ሲመጣ የአገልግሎት ትዝታ አይለቅም። የሆነ ቤት ገብታችሁ ጸለያችሁ፣ እግዚአብሔር ረድቷችሁ በዛ ቤት ውስጥ ድንቅ ተአምር ከሆነ በዛ መንገድ ስታልፉ ያን ቤት አለማየት አትችሉ። የተሳካላችሁ አገልግሎት በተደረገበት ከተማ ወይ ቤተ ክርስቲያን አካባቢ ስታልፉ የሆነ የስኬት ትዝታ ይቀሰቀሰባቸዋል። ሰው ደግሞ በስኬትም ሆነ በከፍታ አይረካ መስሏችሁ ነው። አሁን እዚህ ቦታ ብደርስ የምትሉት ስትደርሱ ጉም ይሆንባቸዋል። ደግሞ ሌላ ክብር፣ ሌላ ስኬት። ለምን ይመስላችኋል? አንዳንድ ጊዜ የሆነ ነገር ተሳክቶላችሁ ያን ስኬት ቀኑን ሙሉ የምታወሩት፣ ከዛም ታወራለ፣ ከዚህም ዛሬ አይገርምም? የወረደው መንፈስ ምን ፈልገህ ነው? እንግዲህ የዛን ቀን ጸሎት መርተሃል ማለት ነው። ወይ ጥቂት ቃል አካፍለሃል፣ ወይ ደግሞ ዘምረሃል እንጂ ተሳታፊ ብትሆን አታወራም ቀኑን ሙሉ። አሁን የፈለግከው ምንድነው? ስላንተ ትንሽ እንዲወራ ነው መሰለኝ ነው። አይታል ሰው ሰርቶ ጨረሰ። ያ በእግዚአብሔር ዘንድ ታውቋል፣ በቃ ተገለጠ። በዛ መንገድ ሲመጣ ያ የገደልኩት አንበሳ እንዴት ሆናል? አይታል። የገደልከው ሞቷል። ሊበላህ የመጣ ሊያጠፋ የመጣ ራእይን ሊያቆመው ሊያጨናግፍህ ከመንገድህ ዞር ሊያደርግህ የመጣው በእግዚአብሔር ጸጋ ተመቶ የለም። ጠላትህን ወደ ገደልክበት እግዚአብሔር በዛ ላንተ ድል ወደ ሰጠበት ስፍራ ተመልሰ ወደዛ መንደር የሄድከው ምን ለመሆን?
ያኔ ያስወጣኸውን አጋንንት ያን ያደረከውን ነገር የመንደር ሰዎች እንደገና የቆየ ዝና እየቀሰቀሱ እንዲያወሩልህ ነው። ምንድነው እዛ ኮሜንት ስር ምንድነው የምትሰራው? ትላንት የተሰራ ነገር፣ ትላንት የተደረገ ነገር በቃ ተደርጓል። ክብር ለእግዚአብሔር ይሁን። አንተ የምትፈልገው እንትን ነው፣ ይሄ ውዳሴ ነው፣ ላይክ ነው የምትፈልገው፣ መልካም ነገር። እሱን እየተከተልክ ስትሄድ ሁሉ ላይክ አይሆንም፣ ዲስላይክም አለው። ልብህን ይሰብረዋል። ሁሉ መልካም ምስራች ብቻ አይደለም ላንቺ የሚወራው። ወገብ አገዳሽን የሚሰብር ስድብ ከታች ይመጣል። በገደልክበት መንደር ልትገደል ነው ወይ? ገለሃል፣ ውጣ በቃ ሂድ። ሲመጣ አንበሳውን ገደላለቅ። አሁን በስንተኛው ቀን ያ አንበሳ እንዴት ሆነ ብሎ ለመመልከት ዞር ዞር አለ። የለም ትንሽ ወደዛ ዞር ሲል የሞተው አንበሳ በፍጥነት ስጋው ከላዩ ላይ ተራግፏል። ይሄ ሆድ ዕቃው ቀፎ ብቻ ቀርቷል፣ አጥንቱ ልክ እንደ ንብ ቀፎ። ይሄ ብቻ አይደለም፣ በውስጡ ንብ ማር ሰርቶበታል። ፍጥነቱ አይተሃል። ናዝራዊ ነህ፣ ሕጉ ሬሳ እንዳትነካ ነው። ሬሳ ከነካ የሚገጥምህ ውርደት አለ። ስለዚህ ሬሳ እንደማትነካ ስለሚያውቅ ሬሳ ውስጥ የሆነ ሬሳ እንዳይመስል ነገሩ ሬሳ እንዳይመስል ያንተን አይምሮ የሚያታልልበት ጥበብ ማር አለው ውስጡ። ተቀባብተው የወጡ ሬሶች ስለተቀባቡ ሬሶች አይደለም፣ የሚንቀሳቀሱ ሬሶች ናቸው። ናዝራዊ ነህ፣ በኢየሱስ ደም ተለይተሃል። ከዓለም የወጣች ጉባኤ ናት። አንተ ክርስቲያን ነህ። የቱንም ያህል በሜካፕ ብትዋብ ዓለም ሬሳ ናት። በቃ እንቅጩን ነው የምነግርህ። ምን ትሰራለህ እዛ? ሄደና መንገደኛ ነኝ ተርቤያለሁ ማር ያስፈልገኛል አለና ረሳው ናዝራዊነቱን። ሬሳ ነው፣ የሰውም ሬሳ ነው፣ የአንበሳም ሬሳ ነው። ናዝራዊ ሬሳ አይነካም፣ ይገላል፣ ዞር ይላል። በቃ ከሞተ ነገር ጋር ጥምባንሳና ይሄ ጆፌ አሞራ ይቆይ እንጂ አንተ እዛ ምን ትሰራለህ? ከሚሸት ሕይወት በሌለው ስፍራ መንገዱን ቀጠለ። አይገርማችሁም? ዕለቱን ሰውየው ምንም አልሆነም። ለዛ ነው ብዙ ሰዎች ከቸርች ሲቀሩ አገልግሎት ሲያቆሙ ይመስላቸዋል። የመጀመሪያው አይደለም። የነገሩ መጀመሪያ ነው። ለቤተ ክርስቲያን ያለህ አመለካከት ሲቀየር ክርስቶስ ደሙን ያፈሰሰላት ሕይወት የገበረላትን ቤተ ክርስቲያን አንተ በሰውኛ አይምሮ ልትረዳት ስትሞክር፣ የሰው ነገር ስታደርገው፣ ሰው ሲሸት፣ ለመጋቢ ያለ ለእረኛህ ያለ አመለካከት ሲቀንስ፣ ለወንድሞች ህብረት ያለህ ነገር ሲቀንስ፣ አመለካከት ሁሉ ምድር መሽተት ሲጀምር፣ እግዚአብሔርን መፍራት ስታቆም፣ የመጨረሻው ባለስልጣን የሆነው የእግዚአብሔር ቃል ባንተ ላይ ኃይል ሲያጣ፣ መጽሐፍ ቅዱስ አንተን መዳኘት ሲያቅተው፣ የህይወት ምልልስ መውጣት መግባት እንደ እግዚአብሔር ልጆች ሳይሆን እንደ ዓለማውያን መሆን ሲጀምር፣ በገንዘብህ ማሰብ ስትጀምር፣ በእውቀትህ ማሰብ ስትጀምር፣ በጉልበትህ ማሰብ ስትጀምር፣ በዘርህ፣ በጎጥህ፣ በስልጣንህ ማሰብ ስትጀምር፣ ያን ጊዜ እንደ ብል እየበላህ ነው። ከውስጥ እንደ ብል ውስጡን እየበላ ነው። የእግዚአብሔር ምሕረት ነው በእነዛም ጊዜዎች ያቆመ። ምክንያቱም እግዚአብሔር አንድ ጊዜ ስለማይቆርጥ ጸጋው ነው፣ ምሕረቱ ነው የሚሰራው፣ ቸርነቱ ነው። ግን እግዚአብሔር ቸር ነው እያልክ እግዚአብሔር ቸር ነው ማለት እኮ እግዚአብሔር በአንተ አእምሮ ውስጥ እንዳለው ሰነፍ ነው ማለት እኮ አይደለም። ሞኝ ነው ማለት እኮ አይደለም። የእግዚአብሔር ቸርነትን የእግዚአብሔርን ጸጋ እግዚአብሔር የለ እስክትል ድረስ ከተረዳኸው አንደርስታንዲንግህን ነው መቀየር ያለብህ። ቸርነቱ ስለማያይ አይደለም፣ ስለማያውቅ አይደለም። ጴጥሮስ እንዳለው ሁሉ ወደ ንስሐ እስኪመጡ ድረስ ይታገሳል። የነካካኸውን ነገር ያን ቀን አልፎሃል ማለት እግዚአብሔር አላየህም ማለት አይደለም። አንድ ቀን አመንዝሮ ማን ነው እዛው የደረቀ ከመካከላችን? አንድ ቀን ሰርቆ ማን ነው እጁ ደርቆ የቀረ ከመካከላችን? አንድ ቀን ዋሽቶ ምላሱ አልታዘዘ ያለው ማን ነው ከመካከላችን? በመጀመሪያዎቹ ንክኪ ቅጽበታዊ ምላሾች ስለማናይ እየተዳፈርን ኖርማል ይመስለናል። ወደ መጀመሪያችሁ ተመለስ። ወደ መጀመሪያ ፍርሃት። ጌታ ኢየሱስን ባገኘህበት ሰሞን እግዚአብሔር በልጁ በኩል አንተን ወዳዳነበት ወደ መጀመሪያ ተመለስ። የነበረ ፍርሃት፣ የነበረ አክብሮት፣ የነበረ ጥንቃቄ 24 ሰዓት መንፈሳዊ ነገር ቢወራ አይደል እንዴ ያን የምትመርጠው? አመቱን ሙሉ እኮ መንፈሳዊ ነገር ብቻ ሌላ ነገር እንዳይወራ የምትፈልግ ሰውዬ ዛሬ ቀኑን ሙሉ ከ7 ጓደኞች ጋር ተቀምጠ አንድ እግዚአብሔር ቃል ጠባት ታረግ። ሬሳ የሆነ ወሬ በቃ ስለ ዓለም ስለ ምድር በቃ ይሄን ነው የምታወራው። ምንድነው እንደዚህ ያደረቀ? ሰለቸ፣
ደከመ ወይ ነገሩ ተስፋ የለውም። በቃ ተስፋ ቆረጥ። ሬሳ ነካ ሄደ፣ ቀጠለሽ። እግዚአብሔር ዝም አለው። አሁንም ደግሞ ወደ ፍልስጤማውያን መንደር ሄደ። ከፍልስጤማውያን ጋር ባጫት ሴት ምክንያት ተጣላ። ፍልስጤማውያን ይህን ሰውዬ ካልገደልን ውሃ አንጠጣም እህል አንበላም አሉ። መጡ ገጠማቸው። በአንድ የአህያ መንጋጋ አንስቶ ይሄ የአህያ መንጋጋም የሞተ አህያ ነው። ጊዜው ቆየት ቢልም የሞተ አህያ ነው። ክምር በክምር አደረጋቸው። 1000ውን ኃያሉን ረፈረፈ። ድል ከሽንፈት በሚወጣ ኃይል፣ ከሬሳ በሚወጣ ኃይል፣ ከጨለማው ስርዓት በሚወጣ ኃይል ከሆነ ድልህ ድል አይደለም። ለጊዜው ሊመስልህ ይችላል። ከየት ነው ይሄን ድል ያመጣኸው? በእግዚአብሔር መንፈስ ነው ወይስ በዲመኒክ እንደሚባለው በጨለማ ኃይል ነው አጋንንት የምታንጫጫው? በጨለማ ኃይል ነው ሰዎች የዳኑ መስለው እንዲንቀሳቀሱ የሆነ የሰርከስ ትርኢት የሚመስል ነገር የምታሳየው? ወይስ በትክክለኛው ጸጋ በትክክለኛው መንገድ? በአህያ መንጋጋ ገለ ልትፎክር ትችላለህ ወይ? አትንካ እንዴ! ትላንትና እኮ አንበሳ መጥቷል። አንበሳ ከሰው ይበልጣል። እግዚአብሔር ባንተ ላይ በለቀቀው ጸጋ አንበሳ አሸነፍክና አሁን ምንድነው ወደ አህያ መንጋጋ የወሰደ? ራስ እኮ በክንድ ታደቃቸው ዘንድ ትችል ነበረ። የሆነ ነገር መነካካት ከጀመረ አገልጋይ ከእግዚአብሔር ውጪ፣ ከዚህ ከእውነቱ መንገድ ውጪ፣ ከመንፈስ ቅዱስ ውጪ ሌላ ነገር መነካካት ከጀመረ መመለሻ የለውም። ቶሎ ንስሐ ካልገባ፣ ቶሎ ካላቆመ እየጣፈጠህ ነው የሚመስለው። በዚህ እኮ ይሄን ነገር አረኩ፣ በዚህ ይሄን አረኩ። እግዚአብሔር ይገስጸው። ይሄን ነገር ይሄን አሰራር እግዚአብሔር ይገስጸው።